መቅደላዊት ክፍል 17 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እኔን ከማመስገንህ በፊት ናታኔምን ብታመሰግነው የተሻለ ነው። ግን እንዴት ልታውቅ ቻልክ? አለች ባሩክ ጋር እያወራን በቀደም ናታኔምን ሸኝተነው ከተመለስን በኋላ ሙሉ በሙሉ ማድረግ ያለብኝን ነገር ነገረኝ። ከዛ ለእናቴ ያስደወለኝና የምለውን ካለኝ በኋላ ለእናቴ ደወልኩ። ውጤቱ ባሩክ ያለኝ ነበር። ደስተኛ ሆንኩኝ። ከዛ በመሃል እማዬ የናታኔምን ስም አንስታ በስተ መጨረሻ አደረገው ከልጅሽ ጋር እንድትታረቁ አደርጋለሁ ብሎ ነበር። ይሄው አደረገው። በዚህን ጊዜ ስለ ናታኔም ስጠይቃት ሁሉንም ነገር ነገረችኝ። ባሩክን ስለ ጉዳዩ ጠየቅኩት። የእሱም ምላሽ የናታኔምና የመቅደላዊት ስራ ነው የሚል ነበር። አሁን ከሱ ጋር እያወራን ነበር። እናንተን ማመስገን እንዳለብኝ ነግሮኝ ከዚህ በኋላ አንገናኝም ብሎ ሄደ አለ። ምን ማለት ነው አንገናኝም? ምን ማለት ነው አለች። በቃ ከራሴ ጋር ነው መሆን የምፈልገው። አስጨንቆኝ የነበረው ያንተ ጉዳይ ነበር። ይሄው ተቋጨ። በዛ ላይ አንዳንድ ሰዎች የመጥፎ ትዝታ መነሻ ናቸው አለኝ አለናሁም። መቅደላዊት ልቧ ስንጥቅ አለ። ዝም አለች። ሰውነቷ ቀዘቀዘ። የት ሊሄድ ነው? ለምንድን ነው እንደዚህ አለው? ጥያቄዎቿን በተከታታይ ራሷን መጠየቅ ጀመረች። እና ሁለተኛ አንገናኝም አለህ? አለች። አዎ እስኪ ከቻልሽ ለምኘው መቅደላዊት፣ ባሩክ ያስፈልገናል። ማለቴ ያስፈልገኛል አለናሁም። ባሩክ እኮ እኔን አይሰማኝም። ያላመነበት ነገር ከሆነ በጭራሽ። በዛ ላይ እኔም ቢሆን በጣም ነው የተናደድኩበት። በናታኔም ጉዳይ ልክ አልሰራም አለች። ናሁም በጣም ተናደደ። መረዳት አትችይም እንደ አንቺ? እኔ እርግጠኛ ነኝ ባሩክ እንደዛ እንደማያደርግ አለ። ሳቀችና እሺ እኔ እወድሻለሁ ብሎ ያታለላት የሰፈር ልጅ እንዳለ ታውቃለህ? ንገረኝ እስኪ። ናሆም የሚናገረው አጣ፣ የሚል አጠፋው። ዝም አለ። አየህ መልስ የለህም አለች መቅደላዊት። ናሆም በጣም ተገረመና ደግሞ ይህንን ልቦለድ ማን የጻፈልሽ? ራሱ ናታኔም ነው። በጣም ነው የሚገርመው። ባሩክ ላይ እንዲህ መሆናችሁን አላምንም። እኔ ግን የምነግርሽን ከፈለግሽ እውነቱን ከራሱ ከባሩክ ብትሰሚ ይሻል ነበር። አሁን እንኳ እረፍዶብሻል። እጅሽ ያለ ሸክላ አምልጦሽ ከወደቀ እንደማይነሳ ሁሉ የባሩክም ጉዳይ እንደዛ ነው። እንኳን ፍቅረኝነቱን ጓደኝነቱን ነው ያጣሽው። ይሄ ደግሞ አንድ ቀን ይገባሻል አለና ዝም አለ። መቅደላዊትም ዝም አለች። ሌላው ነገር ናታኔም ምንም አንድ እውነት አልነገረሽም። ሁሉም ውሸት ነው። ናታኔም እንደሚያፈቅርሽ ባሩክ ሲያውቅ በጣም ነበር የደበረው። ምን ነው ቀድሜ ባውቅ ከኔ ደስታ የሱ ይሻል ነበር ብሎ ያሰበ ልጅ ነው። ለማንኛውም እንደዚህ የምልሽ ናታኔም አንቺን የራሱ ለማድረግ የማይሆንና ከገሃድ የሌለ ውሸት ዋሽቶሻል እያልኩሽ ነው። በፈለግሽው መንገድ ልታጣሪው ትችያለሽ አለ። ነገር ግን አንቺ በአሁኑ ሰዓት ያለሽ ሀብትና እውነት ውሸት ብቻ ነው። ግን አይዞሽ፣ ውስጥሽ ንጹህ ነው። ሁሉንም ነገር ታልፊዋለሽ። እኔ ከጎንሽ ነኝ። ስላደረግሽልኝ ነገር ሁሉ አመሰግናለሁ። አንቺ፣ ናቲ፣ ባሩክ ህይወቴ ውስጥ ትልቅ ቦታ አላችሁ አለ ናሆም። ተው እንጂ ናሆም፣ እንደዚህ አትበል። በጣም ከፍቶኛል። ይበልጥ እንዲከፋኝ አታደርግ አለች። አይዞሽ፣ እኔ እንኳን እንዲከፋሽ አላደርግም። ግን ሁኔታዎች ያው ደስ አይልም። አንቺና ናቲ ሁሉንም አበላሽታችሁታል። ቢሆንም ግን እኔ ምንም ቢሆን ምንም ብትሆኑ ከሁላችሁም ጋር ነኝ። ለሁላችሁም እኩል ቦታ ነው ያለኝ አለ። መቅደላዊ ሳታስበው አለቀሰች። እንባዎቿ በቀስታ ከጉንጮቿ ይንከባለሉ ነበር። በቀስታ ስልኳን አስቀመጠች። ከእንደገና አነሳች። ስልኳን እያነሳች እየጣለች ብዙ ከቆየች በኋላ ደወለች። ናታኔም ስልኩን አነሳው። ደህና ነህ አለችው። ድምጿ ይቆራረጣል። ደህና ነኝ የኔ ፍቅር፣ ምን ሆነሽ ነው? ድምፅሽ ይቆራረጣል። በዛ ላይ ልክ አይደለሽም አለ። ሁሉም ነገር ተቀያይሯል። ህልሜ ቅዠት እየሆነ ነው። ምን ነው
ውጤትሽ አልተስተካከለም? እረ በጣም ቆንጆ ውጤት ሆኗል፣ ግን ውስጤ ትክክል አይደለም። አላውቅም፣ የሆነ ነገር ሆኛለሁ። ሳላውቀው ያጣሁት ነገር እንዳለ ይሰማኛል አለች። አይዞሽ የኔ ቆንጆ፣ ምንም አላጣሽም። እኔ ስለመጣሁ ይሆናል። እኔ አጠገብሽ ብሆን እንደዚህ አይሰማሽም ነበር አለ። አይመስለኝም፣ ብቻ በባሩክ ላይ ልክ የሰራው ስራ አይመስለኝም አለች። ልክ የሆነ ነገር የሰራህ አይመስለኝም ነው ያልሽው? አረ መመለስ ፈልግሽ? አለ ናታኒም ኮስተር ብሎ። አንተ ደግሞ ምን እንደዚህ አደርግሃል? አሁን እንደዛ ወጣኝ? ምን አልኩ? ተበሳጨች። በቃ ይቅርታ የኔ ቆንጆ፣ ባሩክን ስታርሽብኝ ስለማይመቸኝ ነው። በጣም ነው የምጠላው። በቃ በእኛ መሃል አይግባ፣ በወሬያችን መሃል ራሱ አለ። መቅደላዊት አልመለሰችለትም። ደግሞ ናሁም ደውሎልኝ ነበር አመሰግናለሁ ምናምን ብቻ አለኝ አለ ናታኒም። አዎ ለኔም ደውሎልኝ ነበር። ሁሉንም ነገር ሰምቷል፣ እኛ ስናደርገው የነበረውን ሁሉ። ከዛ ከእናቱ ጋርም ታርቋል አለች። ኧረ እባክሽ ማን አስታረቀው? ባሩክ ነው ያስታረቀኝ። ሐሳቡ የናታኒም እንደሆነና ከዛ እኔም ከአንተ ጋር እየሰራሁ እንደነበር እሱ ምንም እንዳልሰራ አድርጎ ለናሁም ነገረው። በደንብ መከረውና ከእናቱ ጋር ምህረት አውርዶ ደስተኛ ሆኗል አለች። ይሄ አስመሳይ ሐሳቡን ከኔ ወስዶ እሱ ተሞገሰ አይደለ አለ። አንተ ደግሞ የሐሳቢ አፍላቂ እነሱ ናቸው አለው። እያልኩ አይደለ? ምን ነው ናታኒም ጨለማ አትሆን እንጂ። በዛ ላይ ባሩክ ላይ እንደዚህ የመሆን መብት የለህም። መቅደላዊት ጮኸችበት። እንዴ እሱ እኮ አንቺን ቀምቶኝ ነበር አለ። እሱ አልቀማህም፣ እኔ ነኝ ወድጄው ከሱ ጋር ሆኜ የነበረው። ስለዚህ ከዚህ በኋላ ስለሱ መጥፎ ነገር መስማት ስለማልፈልግ ዝም በል። በዛ ላይ ያንተን እውነት ብቻ አዳምጬ ነው አብሬህ ያለሁት፣ አንተ የበለጠ ደስተኛ እንደምታደርገኝ ስለማምን። ስለዚህ መጥፎ ንግግር ብታቆም መልካም ነው አለች። እሺ ካልሽ፣ እሱ ግን አስመሳይ ነው። አሁን ራሱ ለባሩክ እንደዛ ብሎ ደጅ አዙር አንቺን ለማስገባትና እኔን ደግሞ እውነቱን ለአንቺ ስለነገርኩሽ ሊበቀል ነው በእርግጠኝነት። እረ በፈጠረህ ናታኒ ወደ ራስ ተመለስ፣ በቃ ቻው፣ እደውልልሃለሁ አለች። መቅደላዊት በረጅሙ ተነፈሰች። ራሷን ይዛ ወዲያና ወዲያ አወዛወዘች። በዚህ ጊዜ ስልኳ ጠራ። ስልኳን በግራ እጇ አንስታ ስታየው አባቷ ነበር። ተስፈንጥራ ተነሳችና አባዬ አለች። አቤት የኔ ልጅ፣ የናፈቀ ሰው እንደዚህ ነው። ታዲያ ነያ ከናፈኩሽ፣ መምጣቴማ አይቀርም፣ እመጣለሁ። በዚህ ሳምንት አንድ ማስተካከል ያለብኝ ነገር አለ አለች። ምንም የሚስተካከል ነገር አለ? ፈተና ከጨረሳችሁ ቆይታችኋል አይደለ? አለ። አዎ እሱማ ጨርሰናል፣ ግን ውጤቴን በደንብ ለማረጋገጥ ነው። አንዳንድ ያለቀቁ መምህራኖች አሉ አለች በመዋሸቷ እንደ መሳቀቅ ብላ። እሺ እንግዲህ ያው አንቺ አላለቀም የምትይውን ነገር ጨርሰሽ ነይ፣ በጣም ናፍቀሽኛል አለ። እሺ አባዬ፣ እማዬን ሰላም በልልኝ፣ ሁሉንም አለች። እሺ የኔ ልጅ ሁሉንም እላለሁ። አሁን እኮ በመካነ በቴሌቪዥን የአድዋ ዝግጅታችሁን እያየን ድንቅ ፕሮግራም ነበር አለ። ወደዳችሁት አለች። አዎ በተለይ ይሄ ተማሪው ልጅ ባሩክ ያቀረበው ዝግጅት የሚገርም ነው። ደግሞ የምህንድስና ተማሪ ሆኖ ታሪክን እንዴት እንደያዘ አስገርሞኛል። በጣም ማለፊያ ልጅ ነው። አፋችንን ከፍተን ነበር ስናየው የነበረው። ከመጀመሪያው ጀምሮ እኮ እንዴት እንደወሰደን። አቤት ልጅ ማለት እንዲህ ነው እንጂ አለ። ደሞ እኮ የዲፓርትመንቱ ሰቃይ ነው አለች መቅደላዊት ፍጹም በሆነ ደስታ። በእውነት ይሄ የሚገርም ነው። በሁሉም ነዋ የተመረጠው። አቤት መባረክ! አባቱና እናቱ ለዚህ ማንነቱ ትልቅ ቦታ ሰጥረዋል። በእውነት የልጆች እንደዚህ መሆን ወላጆች ናቸው ከፍተኛውን ሚና የሚጫወቱት አለ። ልክ እንዳንተ እኔ ላይ እንዳደረግከው አለች። አይ ልጄ፣ የኔን እንኳ ተይው፣ ምንም አላደረግኩልሽም፣ የአንቺ ጥረት ነው አለ። ተዋባ፣ እንደሱ አትበል፣ አንተ ሁሉም ነገሬ ነህ አለች። በይ ለማንኛውም
ልጁን አባቴ ይወደዋል ብለሽ በእኔ ስም ሰላም በይልኝ አለ። መቅደላዊት አባቷን ካወራችሁ በኋላ ከራሷ ጋር ተጨቃጨቀች። ራሷን መጠየቅ ጀመረች። ለምንድን ነው ግን እንደዚህ የምሆነው የሚል ጥያቄ ራሷን በለሆሳስ ጠየቀች። ግን መልስ አልመጣላት። ጭንቅላቷ ላይ በጣም ብዙ ጥያቄዎች ይመላለሱባታል። ለምንድን ነው ስለ ባሩክ እየሰማሁ የሚነግሩኝን የማላምነው? እንዴት ለናታኔ በአንድ ጊዜ ደስተኛ ሆናለሁ? ባሩክ ስለ እኔ ምን ይሰማዋል? ናታኔ ምስለምን ስለ ባሩክ መጥፎነት ብቻ ይነግረኛል? ለምንድን ነው አባቴ ስለ ባሩክ ሲነግረኝ ውስጤ በደስታና በፍርሃት የተሞላው? መሰል ጥያቄዎችን ለራሷ በየተራ ታዥጎደጉደው ጀመር። በመጨረሻ ደወለች። ባሩክ 3 ጊዜ ከጠራ በኋላ አነሳው። ሰላም መቅደላዊት አለ። ሰላም። ድምጿ ተቆራረጠ። ዝም አላት። ላገኝህ እፈልጋለሁ አለች። ወደ ኋላ መመለስ አልችልም፣ ሁሉን ረስቼ ትቼዋለሁ አለ ባሩክ። እባክህ ባሩክ፣ አውቃለሁ እንዳስቀየምኩ፣ ሁሉንም በአካል ተገናኝተን ላስረዳህ አለች። ስላስቀየምሽኝ ነገር ግድ አልሰጠኝም። እኔ ህይወት ላይ የቀነሰው ነገር የለም። በቃ ከኔ ጋር የተገናኘ ነው ለናሆም ነበር። የናሆምም ጉዳይ ተዘግቷል። ስለዚህ ምንም ነገር የለንም። ከዚህ በኋላ እኔ አንቺንም ሆነ ናታኔምን አላውቃችሁም። ከሰብአዊነት ባህሪ ወጣችሁ ሰውነቴን ልታሳጡኝ ሞክራችኋል። ግን የእኔ ሰውነት በከንቱ ወሬ የሚንሸራተት ሳይሆን ምሰሶ ነው እና እኔ አንቺን አልተቀየምኩሽም ለማለት አልደፍርም። ግን ለእኔ ለነገ ህይወት የአንቺ ቂም ስለማይሰራልኝ ትቼዋለሁ። ይቅር ብዬሻለሁ። ደህና ሁኚ መቅደላዊት፣ ቸር ይግጠምሽ አለ። በቃ አብረን ማደራችን ላንተ ምንም ነበር? እኔ እኮ ካልወደድኩት ሰው ጋር ተኝቼ አላቅም አለች። እሱን አላቅም። እኔ ግን አብረሽኝ ለመተኛት የፈለግሽበት ብዬ ያስቀምጥኳቸው 2 ምክንያቶች የፈለግሽበት አንድ ባለውለታሽ ስለሆንኩ በአንቺ እይታ ለውለታ የሚሆን ስጦታ እና ትልቁ ምክንያትሽ ናታኔም በወቅቱ እንደሚያፈቅርሽ ስላልነገረሽ የብቸኝነት ጉዞሽን ለመክታት አለቀ እንጂ ለእኔ ቅንጣት ታክል ፍቅር ብትኖርሽ እንደዛ ደውለሽ የኔን የውስጥ ስሜት ሳትረጂ ጥንብርኩሴን አታወጩም ነበር። ያኔ ስታወሪ ዝም ያልኩሽ በተናገርሽው ነገር እንድትጸጸቺ ነው። ስለዚህ ከኔ ይልቅ ለናታኔም ታስፈልጊዋለሽ። ግቢም ላይ ብዙ አብራችሁ ትቆያላችሁ። ለአንቺ ሲል ብዙ ልቦለዶችን አንብቧል፣ ጽፏል። እያነበብሽ ለምን እንደጻፋቸው ተረጁ አለ እና ይህንን ለምን አልነገርከኝም? እኔ እኮ እሱ እውነቱን ነው የመሰለኝ። በእናትህ ባሩክ፣ እሺ ለመጨረሻ ጊዜ ላግኝህ አለች። አልችልም። አሁን አስረድቼሽና እውነቱን ነግሬሽ ወደ ኋላ የምመለስበት ጊዜ ሳይሆን እውነቱን ነግሬሽና አስረድቼሽ አስተምሬሽ ወደፊት የሚሄድበት ጊዜ ላይ ነኝ። ሁሉም የሚሆነው የሆነውም ለበጎ ነው። ሌላ የህይወት ጎዳና ሊመራን ነው አለ። መቅደላዊት ስቅስቅ ብላ ለቀሰች። ባሩክ ስልኩን ዘጋው። የባሩክ ፊት ላይ ምንም አይነበብም፣ ደስታም ሐዘንም የለም። መቅደላዊት በድጋሚ ደወለች። ባሩክ ግን አያነሳም። እንደገመችለት። ባሩክ ስልኩን ዳይቨርት አደረገው። መቅደላዊት የምትይዘው የምትጨብጠው አጣች። ራሷን አዞራት። እንደምንም ቀስ ብላ ራሷን በእጆቿ ደግፋ ተቀመጠች። ብዙ ከተረጋጋች በኋላ የሆነው ሁሉ ከእንደገና ትዝ አላት። ደህና ሁኚ የባሩክ የመጨረሻ ቃል አቃጨለባት። ለባሩክ ፍቅር ይሁን ምን ውስጧ ላይ እንዳለ ለመረዳት እየተቸገረች ትመስላለች። ነገር ግን ለናታኔም ልቧ ያደላል። ናታኔምን ትወዷለች፣ ግን ደግሞ ባሩክን ማጣት አትፈልግም። አታልቅሽ። ለምን ታለቅሻለሽ? ለማን ደስ ይበለው ብለሽ? ባሩክ መሄድ ስላለበት ነው የሄደው። በዛ ላይ አንቺ ይበልጥ የምትወጁ ናታኔምን ነው። እሱን ደግሞ ባሩክም ስላወቀ ይመስለኛል እንደዚህ አይነት ውሳኔ የወሰነው አለች የክፍሏ ጓደኛ የሆነችው መክሊት። መቅደላዊት ዝም ብላ እንባዎቿን በጉንጮቿ ቶሎ ቶሎ ታንከባለን ነበር። መክሊት ከስር ከስር የመቅደላዊትን እንባ ብታብስም
ነገር ግን መቅደላዊት ማልቀሷን ልታቆም አልቻለችም። መቅደላዊት ድንገት ማልቀሷን አቆመችና ዶርሙ ድረስ እሄዳለሁ፣ እዛው አናግረዋለሁ አለች። ምን ያምሻል? መባረር ፈልገሻል? አለች መክሊት። እየፈለገው ይሁን፣ ይቅርታ ልጠይቀውና ልለምነው ይገባል። ይቅርታ ጠይቅሽው አልጠይቅሽው ምንም አይሰራልሽም። ምን የሚፈጥር ነገር አለ? አለች መክሊት። በቃ ይቅርታ ካደረገልኝ በቂ ነው አለች መቅደላዊት። መክሊት የመቅደላዊት ሁኔታ አላምራት ሲል ስልኳን ተቀበለቻትና ደወለች። ሰላም መቅደላዊት አለ ናሁም። መቅደላዊት አይደለሁም ጓደኛዋ መክሊት ነኝ አለች። እሺ መክሊት ምን ልታዘዝ? መቅደላዊት የባሩክ ዶርም ልትሄድ ነው። እሄዳለሁ ብላ ድርቅ አለችብኝ። እባክህን ከቻልክ ልጁን ከዶርም እንዲወጣ ንገረው። ወይ ባሩክ እኮ አዲስ አበባ ሄደ አለ። ምን ደግማ ጠየቀችው። መቅደላዊት ቀና ብላ ተመለከተቻትና ሮጣ ስልኩን ቀማቻት። ምንድን ነው ናሁም አለች። መቅደላዊት ባሩክ እኮ ወደ ቤቱ ሄዷል አለ። እንዳልሄደ እርግጠኛ ነኝ። ዶርሙ ሄጄ አረጋግጣለሁ። ችግር የለውም አለች። እሺ ነይና ከኔ ጋር አብረን እንሄዳለን ብሎ ያለበትን ነገራት። መቅደላዊት ብዙም ሳትቆይ ናሁም ያለበት ቦታ መጣች። ናሁም ተነሳ። ለምንድን ነው የምነሳው? ምን ላደርግ? ምን ማለት ነው እሱ? ባሩክ እንሄዳለና ሲጀመር ያስጠራሁሽ ብቻዬን ሄዳለሁ ብለሽ እንዳስታስቸግሪ ብዬ ነው። ባሩክ የለም ሄዷል። በቃ ተይው። አንቺ ዝም ብለሽ ከናታኔም ጋር ያለሽን ግንኙነት አጠናክሪ። ከእሱ ጋር መደሰት ይገባሻል። እንደዚህ ስትሆኝ ደግሞ ናታኔ ምን ይረብሸዋል? ሁሉም ነገር ከአቅሜ በላይ ሆነብኝ እኮ ናሁም። ምን አባቴ ላደርግ? መጀመሪያ ላይ ምንም አልመሰለኝም ነበር። አሁን ደግሞ እሱ ከኔ አጠገብ በሌለ ቁጥር ይናፍቀኝ ጀምሯል። ለምን እንደሆነ አላቅም። ምንም ያደርግ ብቻ ይቅርታ ያደርግልኝ። ይቅርታማ እኮ አድርጎልሻል መቅዲ። ሌላው ነገር ያበቃለት ቢሆንም እንደነገረኝ ከሆነ እንኳን አንቺን ናታኔምን ራሱ ይቅርታ አድርጎለታል። ይቅርታ ማድረግ ለሱ የነፃነትና የደስታ ዓለም መቀላቀል ነው። ባለፈ ችግሩ የዛሬውን ደስታ ለማጥፋት አይደለም እቅዱ። እሱ ስለ ሕይወትና ስለ ፍልስፍናዋ ብዙ ነገር አስተምሮኛል። ይሄው ደስተኛ ነኝ ብዬ ባመንኩባቸው ጊዜያቶች ደስተኛ አለመሆኔን የተረዳሁት አሁን ነው። የአሁኑን ደስታዬን ሳይ እና ይቅርታ ያደረገልሽ ለራሱ ሲል ነው። መቅደላዊት አንገቷን እየነቀነቀች በቃ ሁለተኛ እድል አይሰጠኝም ማለት ነው። ከሱ ብዙ ነገር መማር እፈልጋለሁ። እሱን አላቅም አለ ናሁም። በመሃል ስልኳ ጠራ። ስልኳን ስታነሳው ናታኔም ነው። አቤት ናታን፣ ደህና ነሽ? ደህና ነኝ በጣም። አንቺ እንዴት ነሽ? ጠፋሽብኝ እኮ። ኧረ አለሁ፣ ግን ወደ ቤት ልሄድ ነው። ጥሩ አድርገሻል። ከሱ ሆነሽ ከሚደብርሽ ወደ ቤተሰቦችሽ ነይ የኔ ውድ። እኔም በጣም ነው ናፈቅሽኝ። እሺ እመጣለሁ፣ ግን በጣም ከፍቶኛል። በምን ምክንያት አላውቅም። አንተ ስለሌለህ ይሁን ባሩክ ጋር ስለተጣላው ይሁን አላውቅም። አይዞሽ የኔ ቆንጆ፣ እኔ ስለሌለሁ ነው። ነይ በቃ። እሺ እመጣለሁ አለችና ትንሽ ካንተ ጋር ልቆይ አለች መቅደላዊት። እንዴ ምን ጥያቄ አለው? አለ ናሁም። ጎን ለጎን ተቀምጠው ምንም ሳያወሩ ትንሽ ቆዩ። ከዛ በአጠገባቸው ዮርዳኖስ ደረሰች። ልክ እንዳየቻቸው ትንሽ ቆማ ስታስብ ወደ ናሁም ተጠጋችና ሰላም ናሁም። ሰላም አለ ግራ በመጋባት። ዮርዳኖስ ሳቅ አለችና ግራ መጋባትህ ልክ ነው፣ አታውቀኝም እና የማታውቀውን ሰው ሰላም ማለት አይከብድም እናት አለች መቅደላዊት። አረ ችግር የለውም፣ ልጠብሰው እኮ አይደለም የመጣሁት መቅደላዊት አለች። መቅደላዊት ስሟን ስለጠራቻት ደንግጣለች። እኔንም ታውቂኛለሽ ብላ መቅደላዊት ከናሁም ጋር ተያዩ። ለማንኛውም እኔም እናንተን በስምና በዝና ከማወቅ ውጪ ሌላ ምንም የማውቀው ነገር የለም። ሁልጊዜም ባሩክ ሁለታችሁን ያነሳል። ስለ ሁለታችሁም አብዝቶ ይጨነቅ ነበር
አንተን ወደ ራስህና ወደ ህልምህ ለመመለስ በጣም ብዙ ነገሮችን ያስባል። ከአቅሙ በላይ ለማድረግ ይሞክራል። በስተመጨረሻ ተሳካለት። አንቺን ደግሞ በጣም ወዶሽ ስለነበር አንቺም ጋር ስለሚኖረው ህይወት ያስባል። አንቺን ደስተኛ ስለማድረግ። እኔ እዚህ ግቢ ለ3 ዓመት ስቆይ ባሩክ እንዲህ የተሸነፈላት ሴት አልነበረችም። የመጀመሪያዋ ሴት ነሽ። ባሩክ ጥሩ ያልሆነ የፍቅር ታሪክ ነበረው። ያን አንቺ ሻርሽለት። እናም ደስተኛ ነበር። በመጨረሻ ግን ከልቡ ከፋው ብላ ዝም አለች። አልገባኝም። ጥሩ የፍቅር ህይወት የለውም ስትይ ምን ለማለት ፈልገሽ ነው? ያገኛትን ሴት እየገፋ ተጫውቶ እየተወ ምን አይነት የፍቅር ህይወት እንዲኖረው ነበር የፈለግሽው? አለች መቅደላዊት። ዮርዳኖስ ሳቅ እያለች ባሩክ ማንንም ሴት ገፍቶ አያውቅም አለች። ይሄን አንቺ እንዴት ታውቂያለሽ? አለች መቅደላዊት። ምክንያቱም አብሮ አደጌ ስለሆነ አንድ ሰፈር ስለሆነ ያደግነው። ባሩክ ጋር እኔና እሱ አንድ አጥር ነው የሚለየን እና በቃ እቃቃ ስንጫወት እሱ መጽሐፍ ነበር የሚያነባው። አባቱ የገዛለትን የተረት መጽሐፍ እያነበበ ለኛ ይተርክልን ነበር። ትልቅ ሲሆንም ይበልጥ ጊዜውን የሚፈጀው ከትምህርት ቤት ሲመለስ በማንበብ ነው። እስከ 12ኛ ክፍል ሴት አያውቅም ነበር። 12ኛ ላይ አንዲት ልጅ ወደድኩ አለችውና ቀረበችው። ትንሽ ግንኙነት እንደጀመሩ ባሩክ ሳያውቅ ከአንድ በደንብ ከማይቀርበው ጓደኛው ጋር ግንኙነት ጀመረች። እሱም ተዋት። ከዛ በኋላ ግቢ ገባ። እኔም በአመቱ ገባሁ። እሱም ተቀበለኝ። ፍሬሽ ታይምን ከሱ ጋር ሳለፍኩኝ። ብዙ ነገሮችን አሳየኝ፣ አስተማረኝ። የሚከብደኝን ነገር ይረዳኛል። በዛ ላይ አንድ ዲፓርትመንት ስለነበረን ምንም ነገር አብሮኝ ነው የሚሰራው። ታዲያ በዚህን ጊዜ ነበር ስለ ሁለታችሁ ነገር በየተራ ነገረኝ። ስለ አንቺ ሲያወራኝ በጣም በሚገርም ፈገግታና ደስታ ነበረ። ግን ምን ያደርጋል በስተመጨረሻ የማያውቀውን ስም ሁሉ ሰጠሽው። ትንሽ ከፍቶት ነበር፣ ግን ደግሞ ናታኔም እንደሆነ ሲያውቅ አንቺን ተረዳሽ። ስሜትሽን አዳመጠው። ማንም ሰው የሰፈሩ ልጅ ስለዛ ሰው ቢናገር ተቀባይነት ያገኛል። እሱም እንደዛ አድርጎ ወሰደው። አሁን ሁሉንም ትቶ ራሱን ከእንደገና እየፈጠረ ነው ብላ ዝም አለች። መቅደላዊት በየመሃሉ ስታለቅስ ናሆም በጥሞና ያዳምጣት ነበር። ዮርዳኖስ ስለ ባሩክና ናታኔም ብዙ ተናግራ ተነስታ ሄደች። መቅደላዊት ሰማይና ምድሩ ተመሳሰለባት። ሁሉም ነገር አይኗ ላይ ሲደበላለቅ ታያት። ከአድማስ ማዶ የምትታያትን ጀንበር አተኩራ ተመለከተቻት። የቀን ገቢዋን አንድ በአንድ አስታወሰች። አሁን ማንም የለም። ህይወት ምክንያታዊ ናት። በደመነፍስ መራመድ ጀመረች። እውነት ከእሬት እንደምትመራ ሁሉ ሁሉንም የሰማቻቸውን እውነቶች ላለመቀበል ብትሻም ግን አማራጭ አልነበራትም። ራሷን ጨብጣ ትንሰቀሰቃለች ጮክ ብላ። አዎ ምናልባት አልቅሼ ቢወጣልኝ አለቅሳለሁ እያለች ታለቅሳለች። ናሆም ሊያጽናናት ሞከረ። ሁሉም ነገር በሱ ምክንያት መሆኑ ደግሞ ይበልጥ ራሱን አሳመመው። መቅደላዊት ወኔዋ ከዳት። ኩራተኛው ጉልበቷ ራደ። አሁን እውነት ያለችው ሐሰት፣ ሐሰት ያለችው ደግሞ እውነት ሆኗል። ናሆም መቅደላዊት አሳዘነችው። አቀፋት። እንባዋ ሸሚዙን አራሰው። ደረቱን እየመታች አሁን ማንም የለኝም፣ ሁሉም ነገር ቅዠት ነበር። አሁን ከህልሜ እየነቃሁ ነው። ሁልጊዜም እኔ ተጎጂ በፍቅር ህይወቴ አንድ ቀን ተሳክቶልኝ አያውቅም። ያን ታሪክ ባሩክ ይቀይርልኛል ብዬ አሰብኩኝ፣ ግን እሱንም ናታኔም ቀየረብኝ። ናታኔም ቆይ መደሰት አይገባኝም? ይህን ያህል ምን አድርጌ ነው? ይገባሻል መቅዲ፣ አንቺ ንጹሕ ሴት ነሽ። ሁሉም ነገር ይገባሻል። ግን በቃ ራስሽን አጠንክሪ። ጠንካራዋን መቅደላዊት ማየት ነው የምፈልገው። ህይወት ደረስ መለስ ነች። አንቺ ዛሬ አጣሁት ያልሽው ደስታና እንዲሁም ትቶኝ ሄደ ያልሽው ሐሴት ነገ ፈልጎሽ ይመጣል። እመኚኝ፣ ለአንቺ ያለውን ወንድ የትም አታጭውም። ምክንያቱም አንቺ ጥሩ ሴት ስለሆንሽ። እኔ እመኚኝ፣ አንቺም ናታኔምም ባሩክም ለኔ እኩል ናችሁ። ግን ለአንቺ የተወሰነ ለማድላት አስቤ ነበር። አንቺ ያልፈቅድልኝ ብለሽ ነው እንጂ። ገና ናታኔም ስለ ባሩክ ይሄን አለኝ።
ስትይ ውሸት እንደሆነ ነቅቻለሁ። ግን እውነቱን እንድትጠራጠሪ የቻልኩበትን ሞክሬ ነበር። አልረዳልሽኝ እንጂ ባሩክን አናገርኩት፣ ግን ግትር ሆነብኝ አለ ናሆም ፀጉሯን እየነካካ። እሱማ እውነተኛ ነበር፣ እኔ ነኝ እንጂ ውሸትን መርጬ። እንኳንም ቀረሁበት፣ እኔ ለሱ አልገባውም አለች። በይ አሁን ዶርም ላስገባሽ አለ ናሆም። በእናትህ ናሆም መግባት አልፈልግም፣ ካንተ ጋር የተወሰነ ልቆይ አለች። ናሆም ምንም ሌላት አልፈለገም እሺ ከማለት ውጪ። ግን ባሩክ ይቅርታ አያደርግልኝም አለች እንባዋን እያበሰች። በጭራሽ አይመስለኝም፣ ልጁ ግትር ነው። ግን ከቻልሽ ሞክሪ። ስልኳን አወጣች። የባሩክ ስልክ አልሰራላት ብላ ካስገብቷታል። በናሆምም ስትሞክር የናሆምንም አስገብቶታል። ናፍቆትና ጸጸቷ አንድ ላይ ተደመረባት። አሁን ለሂድ አለችና ተነሳች። አሁን ተረጋግተሻል? አዎ በደንብ ተረጋግቻለሁ ብላ መንገድ ስትጀምር ናሆም አንጀቱ ተላወሰበት። ተነስቶ ተከትሏት ሄደ። እስከ ህንጻቸው ግቢያቸው ሸኝቷት ተመለሰ። ናሆም የመጨረሻ ደብሮታል። ሜላት ስትመጣ ተመለከታት። እጅግ በጣም ተውባለች። ከተቀመጠበት ብድግ ብሎ ተቀበላት። አቀፈችው። ተቃቀፉ። በደንብ እቅፍ አደረጋትና ሳማት። ናሆም አይኖቿን በስስት እየተመለከተ አንቺ ሴት የኔ የዘላለም ሚስቴ ነሽ። ከእንግዲህ ደስታዬን ለማንም አልሰጥም። አንቺንና ቤተሰቤን የመለሱልኝን ሁሉንም ሳስባቸው እኖራለሁ። ለኔ ደስታ ሲሉ እነሱ ደስታቸውን ተነጥቀዋል። ለኔ ብለው ብዙ ነገር አድርገውልኛል። ይሄው ካደረጉልኝ ነገር አንዱ የአንቺን ውብ አይኖች በንጹህ አይኖች እንድመለከት ረድተውኛል። ጠረንሽን በነፃነት እንዳሸት ረድተውኛል አለ ናሆም። ሜላት ደስ አላት። በሚናገራት የቃላት ጥምረት መሃል ፈገግ ትላለች። ከዚህ በኋላ ከአንቺ ጋር የማልሆንበት ምክንያት የለም ብሎ አቀፋት። እሷም እኔም አለችው። ተቃቅፈው የገነት መግቢያ በር በምትመስለዋ መንገድ እየተደጋገፉ በእርምጃቸው እየተለካኩ የረገፉትን አበቦች ላለመርገጥ እየተጠነቀቁ መሄድ ጀመሩ። ወደ ደስታ፣ ወደ ፍቅር፣ ወደ እውነት፣ ወደ ነገ እየተፍለቀለቁ ሄዱ። ሁሉም ነገር ሲጀመር እንደሆነው መሆን አለበት። ማንም በማንም ደስታውን ሊነጠቅ አይገባም። ህይወት የድርጊታችን ውጤት ነች። ስለዚህ እኔ ያን ሁሉ መርሳት አለብኝ። እውነታውም እንደዛ ነው። ግን ልርሳው ብልስ እንዴት ይቻለኛል? አሁን እሷ ሌላ ወንድ ወዳለች፣ ለሱም ታስፈልገዋለች። ግን የልቤን በር የከፈትኩላት ሴት ነች። እንደ ከዋክብት በልቤ ላይ ትበዛለች። እንደ ጨረቃም የውስጤን ብርሃን ታደምቀዋለች። እንደ ፀሐይም ታሞቀኛለች። እሷ ከማንም ጋር ትሁን ከማን ጋር ለኔ ይህ የውስጤ እውነት አይቀየርም አለ ባሩክ። ሌላ ሲም ካርድ ስልኩ ላይ እያስገባ የመጀመሪያውን ሲም እየሰበረ። ለምንድን ነው እንደዚህ የምታደርገው? ሲሙን ስለሰበርክ እኮ ከእሱ አትላቀቅም። ግቢ ስትመለስ ታገኘሃለች። ግቢ አልመለስም። ስኮላሩን ለአሁን ሴሚስተር አድርጌዋለሁ፣ ደግሞ ሞልቼዋለሁ አለ። ምን አለች እህቱ? ግን እኮ ይህን ጨርሰህ ነበር ልትሄድ የነበረው አለች። አዎ ግን ደግነቱ የነበረው ነው። አሁን ሐሳቤን ቀየርኩ እኮ እህቴ። ተይኝ እንጂ አለ ባሩክ። መቅደላዊት አልጋዋ ላይ ጋደም እንዳለች ናታኒም ደወለ። በአንድ ጥሪ ብድግ አደረገችውና ይህ ስልክ የመጨረሻችን ነው። ሁሉንም ውሸትህን ደርሼበታለሁ፣ ሰምቻለሁም። አንተ ምን አይነት መጥፎ ብትሆን ነው እንደዚህ ጨካኝ ሆንከው? ለምንድን ነው ያን ሁሉ መጥፎ ታሪክ የቀባኸው? ምን አደረገህ? አለች። ቀንቼ ነው እኔ ነገ ዛሬ እያልኩ በአንድ ጊዜ ሲሳካለት ቀናሁ። በቃ ከዛ በኋላ የማደርገውን አላቅም። የምታደርገውንማ ታውቅ ነበር። አላቅም ይለኛል እንዴ? ደግሞ አያፍርም? ደፋር! እስከ መቼ ልትደብቀኝ ነበር? እስከ መቼ ነበር ያሰብከው? እውነት ተዳፍና በዛው የምትጠፋ መስሎህ ነበር አለች። ናታኒም ተንተባተበ። ይቅርታሽ ያድርግልኝ፣ አጥፍቻለሁ። ይቅርታህን ይዘህ ገደል ግባ። ህይወቴን ነው የቀማኸኝ፣ ራሴን ነው የወሰድክብኝ። አንተ ለራስህ ያረጀ ቅናት ስትል ደስታዬን ወሰድከው። ሁለተኛ እንዳትደውልልኝ፣ አላውቅህም፣ አታውቀኝም። ስልኩን ዘጋችው። በድጋሚ ደወለ።
ዘጋችበት። በተከታታይ 7 ጊዜ ሲደውል ዘጋችበት። በመጨረሻም ብላክ ሊስት ውስጥ አስገባችው። መቅደላዊት የስልኳን የመልእክት መጻፊያ ከፍታ ለባሩክ ትጽፍለታለች። ነገር ግን ለባሩክ አንዱም አልደረሰውም ነበር። ክፍል 18 ይቀጥላል።